ህይወት ላይ ተገኘች ማለት ነው። እንግዲህ ከስንት ፍለጋ ከስንት ድካም ውጣ ውረድ በኋላ የህይወት ልጅ እጃቸው ገብታለች። ሄሮት እጅ ገብታለች። ሄሮት የምር ጀግና ናት። የህዊ ጠበቃ ናት እና በጣም ጎበዝ ልጅ ናት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ሼር ላይክ በማድረግ አበረታቱኝ። ሼር ላይክ ለምታደርጉት ምስጋናዬ ከልብ ነው። ዛሬም እንግዲህ የህይወት መንገድ የተሰኘውን ፕሮግራም ይዤ ወደ እናንተ መጥቻለሁኝ። አብራችሁኝ ነው። ከሁለት ቀናት በኋላ ህይወት ታግታ ወይም ከቤት ጠፍታ ነበር። እንግዲህ ከቤት በጠፋችበት ሰዓት ዳዊትና ሂሩት በጣም ተጨናንቀው ነበር። በፍለጋ ላይ ነበሩ። የት ሄዳ ይሆን? ምን ገጥሟት ይሆን? ምን ተፈጥሮ ይሆን? በማለት በፍለጋ ላይ በጭንቀት ላይ ነበሩ ማለት ነው። እንግዲህ ህይወት ዛሬ ታገተችበት አምልጣ፣ እንዲሁም አጋቾቹ ደብድበዋት በጣም ብዙ ጉዳትን አድርሰውባት መንገድ ዳር ተቀምጣ እንዲሁም ግድግዳ ደገፍ ብላ ራሷን እያስታመመች ባለችበት ሰዓት አንድ ወጣት ልጅ ከሩቁ ተመልክቷት ሄድና እህቴ ምን ሆነሽ ነው? የማግዝሽ ነገር አለ እንዴ አላት። አዎ አግዘኝ፣ እኒህ ሰዎች ይዘውኝ ነበረና የእግሬን ማቁስለውታል፣ ሰውነቴ ሁሉ ቆሳስሏል አለችው። ደግፍ አድርጓት ይዟት ወደ ቤቷ ሲመጣ ቤቴ ዘጋ ነው አለችው። እዚህ ጋር ካደረስከኝ ይበቃኛል አመሰግናለሁ ስትለው የሚገርምሽ ነገር እኔም የሚሄድበት ቤት ያ ቤት ነው አላት። ያ ቤት ስትለው አዎ እኔ የነሳሮን አብሮ አደጋቸው ጓደኛቸው ነኝ እና እየፈለኩት ነበረ ቤቱን አላት። ከዛም እንግዲህ ህይወትን ደግፏት እቤት ይዟት ገባ። ቤት ተቀምጠው ዳዊትና ሂሩት ስለ ህይወት እያወሩ ነበር። 2 ቀን ሞላት እኮ 2 ቀን ድረስ እኛ ዝም ብለን ግን ለፖሊስም አላሳወቅንም፣ ምን ጉዳት እንደደረሰባትም አላወቅንም እያሉ ሂሩትና ዳዊት በጣም እየተጨናነቁ ባለበት ሰዓት ልጅቷን ደግፏት ገባ። ልክ ሲገቡ በጣም ገረማቸው። ዳዊትም አንተ ደግሞ የት ነበርክ እንዴ? ህይወትን የታገኛት ምን እያደረገች ነበር ብሎ ጠየቀው። አይ እኔማ እዚህ ጋር መንገዱ ላይ ቆሜ የእናንተን ቤት እየፈለኩኝ ሳለ ልጅቷ ግድግዳ ተደግፋ ራሷን እያጽናናች ነበር። እናም ስጠይቃት እዚህ ቤት እንደምትገባ ነገረችኝ። እናም ደግፊያት መጣሁ አለው ለዳዊት። ቤካም እንግዲህ የህይወትን እግር አብጧል፣ ቆስሏል፣ ሞጫጭረውታል ምናምን ያንን አሻሹላት እና ተኝ አረፍ በይ ብለው ወደ ክላስ ላኳት። ሂሩት ግን ልክ ልጁን ስታየው በጣም ተደነጋገጠች። ታውቀዋለች መሰለኝ ብቻ በጣም ተርበተበተች። እንዴ እህቴ ምን ሆነች ነው? ህይወት እኮ ደህና ናት፣ በጤናዋ መታለች፣ በህይወት አለች። ምን ሆነች ነው እንደዚህ የምትደነጋገጨው አላት። ወንድሜ እሱ ማን ነው አለችው። ይህ አብሮ አደጋችን ቤካ ይባላል አላት። እና የሰፈራችን አብሮ አደጋችን ጓደኛችን ነው ሲላት፣ እና እዚህ ምን ሊሰራ መጣ በማለት ጠየቀችው። እዚህ የመጣው ወደ ውጭ ሀገር ሊሄድ ፕሮሰስ ሊጀምር ነው እና ለትንሽ ቀናት ከኛ ጋር ይቀመጣል በማለት መለሰላት። እሷ ግን በጣም ተርበትብታለች። ቤካም ህይወትን አስተኝቷት ወደ ሳሎን መጣና ቁጭ አለ። እና ዳዊት እንዴት ነህ? ሰላም ነህ? ሰላም ነኝ፣ አንተስ? ተባብለው ከጨረሱ በኋላ እህታችን ሂሩት ትባላለች፣ ጠፍታ የነበረችው እህታችን እንዲሁም የቃቃ ሚስት ናት፣ ተዋወቁ በማለት ዳዊት ሲያስተዋውቃቸው ሂሩት ግን ተነስታ ሄደች። አይ ወንድሜ በቃ እኔ የማመጣው ቃልኝ በቃ ልውጣ ብላ ወጣች። ልጁም በጣም ተደናገጠ። ይች ልጅ ምን እየሰራች ነው? እዚህ ምን እያረገች ነው? እያለ ተደናገጠ። ምክንያቱም እንግዲህ ይተዋወቃሉ መሰለኝ ቢያቃት ነው እንግዲህ ምን እያደረገች ነው እያለ ስለ ሂሩት በጣም የገረመው። ሌላው እንግዲህ ሳሮን ከቢሮዋ ተቀምጣ ፋይሎቹን እያገላበጠች ሁላችሁንም እሰራላችኋለሁ፣ እስኪ ማናችሁ ናችሁ ህይወትን የምታድኗት? ሁላችሁም አትቀሩኝም፣ በህይወት ብቻ አይቀርም እያለች በጣም እየዛተችባቸው ነበር። ብቻዋን እያወራች ባለችበት ሰዓት ባሏ መጣ። እንዴ ሳሮን ምን ሆነሽ ነው? ብቻሽን ታወሪያለሽ እኮ ምን እያረግሽ ነው አላት። አንድ የምነግርሽ ነገር አለኝ ሳሮን አላት። ስለ ህይወት ሰው ተሆነ አልፈልግም፣ አልሰማም፣ መስማት አልፈልግም። ቤት መመለሷን ሰምቻለሁ፣ ስለዚህ ስለ እሷ ማወቅ አልፈልግም አለችው። እሱም ሙግግ ብሎ በቃ ማወቅ አለብሽ፣ ግዴታ ማወቅ ስላለብሽ ማወቅ አለብሽ አላት። እሷም አልፈልግም። በጣም ተጨቃጨቁ በህይወት ጉዳይ። እንግዲህ እኔ እምልሽ አላት፣ ግን ህይወትን ለምንድን ነው ያግትሻት? ለምንድን ነው ብሎ ሲጠይቃት
ስለመጠላት እንድትሞት እፈልጋለሁ፣ መግደል እፈልጋለሁ፣ እሷ እንድትሰቃይ እፈልጋለሁ አለችው። በእኔ ምክንያት ነው አይደል ያግትሻት ሲላት፣ ማለት አንተና እሷ ምን አገናኛችሁ? ምን ያገናኛችኋል ስትለው፣ አይ እንዲሁ ነው በቃ እኔን በጣም ስለምታስቸግረኝ ምናልባት ስለምታስቸግረኝ ላስወግዳት ብለሽ ለእኔ ያዝንሽ መስሎኝ ነው አላት። ከአንተ ጋር አይገናኝም እንደዚህ አይደለም አለችው። ሳሮን የሳሚንና የህይወትን ግንኙነት አውቃለች አላወቀችም የሚለው ግን ትንሽ ያጠራጥራል። ሳሚ ያወቀች መስሎት ሊነግራት ነበር፣ ግን እሷ አላወቀችም ወይ ደግሞ ደብቃ ልትቀጣቸው፣ ልትጎዳቸው፣ ልትበቀላቸው እያሰበችም ይመስላል። ነገሩ ውስብስብ ነው። ታውቃለህ ሳሚ፣ እኔ ህይወትን ሳያት ዘለሽ እነቂያት እነቂያት ነው የሚለኝ፣ ግዳያት ግዳያት ነው የሚለኝ ስትለው፣ እኔ እምልሽ ሳሮን ግን የጤናሽ ነገር በጣም እያሳሰበኝ ነው። ጤነኛ አትመስኝም። ለምንድን ነው እንደዚህ የተቀየርሽው አላት። ከፈለሽ ግን አእምሮ ሆስፒታል መሄድ እንችላለን፣ እኔ ለማንም አልናገርም ሲላት፣ አትለኝም አብደሻል ልትለኝ ነው እንዴ? እድሜ ለእናንተ፣ ያሳብዳችሁኝ እናንተ ናችሁ አለችው። በተለይ ደግሞ ለአንተ ከጥላቶች ጎን ሆነ ለእኔን ለማገዝ ሲገባ አንተ ግን ከጥላቶች ጋር አብረህ እኔን ልትጎዳ ለምታስበው በተለይ ደግሞ አንተ ነህ ያሳበድከኝ አለችው። እንዴ ሳሮን ምን ሆነሽ ነው? ለሀቀኞች ሰዎችና ለእውነተኛ ሰዎች መርዳት አንቺ አልነበርሽም እንዲያስተማርሽኝ? ለምንድን ነው እንደዚህ የምትይው አላት። እሷም ለነገሩ ጠልተኛል፣ ለእኔ ያለ ፍቅር አልቋል፣ ካለቀ ቆይቷል አለችው። አረ ሳሮን እንደዛ አትበይ። ለምንድን ነው እንደዚህ የምታስቢው? አንቺ እኮ ሚስቴ ነሽ፣ የህይወት አጋሬ ነሽ። ለምንድን ነው እንደዚህ የምታስቢው? እኔ በጣም ነው የምወድሽ። በእርግጥም አንቺ የምትሰሪው መጥፎ ተግባር እኔን ቢያናድደኝ፣ እኔን ቢያበሳጨኝም ግን አንቺን መውደዴን መቼም አላቆምም። በጣም ነው የምወድሽ አላት። አይ አፍህ ብቻ ነው እንደዚህ የሚለው ለኔ ብላ ስትለው፣ አይ ሳሪ ለምን አትረጅኝም? ግን እኮ ልብ የሚያስበውን ነው አፍ የሚያወራው ሲላት፣ እሷ ግን አልተዋጠላትም። አውቃለሁ ብዙ ነገር በድዬሻለሁ፣ ብዙ ነገር አሳዝኜሻለሁ፣ ግን ደግሞ መቼም ቢሆን ላንቺ ያለኝ ፍቅር አላለቀምም፣ አልተቀነሰምም። ብቻ ከመጥፎ ተግባርሽ ተመለሽ ባክሽን አላት። አተዋሸኝ ሳሚ፣ ባክህን አተዋሸኝ። ለእኔ የቀረህ ትንሽ የፍቅር ስሜት ቢኖርህማ እንከኔን እየፈለግ ከጥላቶች ጎን ሆነህ እኔን ልትወጋኝ ባልሞከርክ ነበር አለችው። አዎ ይገባኛል ሳሪ፣ ግን አንቺ በማይሆን ጎዳና በመጥፎ ነገር በወንጀል ተዘፍቀሽ እያየሁ ደግሞ አንቺን ተከትዬ ዝም ብዬ መጓዝ የለብኝም። ባክሽን ሳሬ ልለምንሽ ባክሽ ተመለሽ፣ ወደ ራስሽ ወደ ቀልብሽ ተመለሽ ብሎ ለመናት። እሷ ግን አልፈልግም፣ ይሄ የእንጀራዬ ጉዳይ ነው፣ ስራዬ ነው፣ መመለስ አልችልም፣ ውጣልኝ ብላ ከክላሱ አስወጣችው። ከዛም በኋላ እንግዲህ እኔ ለቤቴ ደፋ ቀና ላለሁኝ፣ እደክማለሁኝ፣ እወጣለሁ፣ ወርዳለሁ፣ አንተ ከሌላ ሴት ጋር ትጃጃላለህ፣ በእኔ ላይ ሴት ትደርባለህ እያለች ብቻውን እያወራች ነበር። ይህ ማለት እንግዲህ ከህይወት ጋር ያላቸውን ግንኙነት አውቃለች ማለት ነው። እንግዲህ ምናልባት በድብቅ ይዛ ሁለቱንም ልትበቀላቸው እያሰበች ሊሆን ይችላል። ሌላው እንግዲህ ሳሮን ወደ ቤት በፍጥነት እየገሰገሰች መታ ህይወት የታለች ህይወት የታለች እያለች ከበር ጋር መጮህ ጀመረች። ሄደት ከመካከል ገብታ ሳሮን እህቴ ከአሁን በኋላ ህይወትን አትውጃት እባክሽ፣ ባክሽን አትውጃት ስትላት፣ ዞር በይ አንቺ ያገባሽን፣ በማያገባሽ አትግቢ ብዬሻለሁ ብላ ገፈተረቻት። ሄሮትም ከፊት ለፊቷ ሆና ከአሁን በኋላ እዚህ ተቀምጬ ህይወትን ስትጎጃት ዝም ብዬ ማየት አልችልም ብላ ከመካከል ሲገባ በጥፊ ብላ አስወጣቻት። ሁሉም ተከትለው ሄሮትን ወደ ውጭ ሲወጡ ሳሮን ወደ ህይወት ክፍል ገብታ ህይወትን ተነሽ፣ የኛም ቤት እዚህ ተጋድመሻል አይደል? ተነሽ በይ፣ ይህን መድኃኒት ቢና መሞት አለብሽ አለቻት። ይህን መድኃኒት አንስታ በግድ ልታበላት አፍናስ ስትጮህ ሳሚ በሩን ከፍቶ ገባና ሳሮን ሳሮን፣ አንቺ ልጅ አንቺማ በጣም አብድሻል፣ በቃ ለየልሽ ማለት ነው፣ በቃ ለየልሽ ማለት ነው፣ አብድሻል ማለት ነው ብሎ ሳሮንን ወደ ውጭ ጎትቶ ይዟት ወጣ። ሌላው እንግዲህ ሄሮት በጥፊ ተመታ ተቤት ዘላ ስትወጣ ቤካ ተከትሏት ወጥቶ ነበር። አንቺ እዚህ ምን ትሰሪያለሽ ግን? ምን ልትሰሪ ነው እዚህ ቤት የመጣሽው? ምን እየሰራሽ ነው ሲላት፣ አያገባህም አለችው። አያገባህም? ምን አገባህ? ምንስ ብሰራ ስትለው፣ አንቺማ የሆነ ነገር የምትሰሪው ነገር አለ፣ ዝም ብለሽ እዚህ አልተቀመጥሽም፣
ብቻ ደርስበታለሁ ብሎ እሱም ዛተባት በሂሩት ላይ። ሌላው ሂሩት እንግዲህ ከስንት ጊዜ በኋላ የለፋችበት የደከመችበትን የህይወትን ልጅ አግኝታላታለች። የህይወትን ልጅ ታቅፋ ወደ ቤቷ መታለች ማለት ነው። ገና ህይወት አላወቀችም። በመጨረሻም እንግዲህ የሳሮንን ወንጀል ሳታጋለጥ ከዛ ቤት አትወጣም። ሂሩት ጀግና ናት። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የያዝኩላችሁ ቪዲዮ ነበር። አብራችሁኝ ስለነበራችሁ ምስጋና ከልብ ነው። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።